ተንበርክኬ ያለቀስኩኝ ወደ ላይ ወደ ሰማይ ነው ያየሁት እኔ በቃ። ከዛ በኋላ አስፋልት ላይ ነበር ሆነ ባጃጅ መቶ ቆመ እየሄደ ነበር። ከዛ ወደ ዳር አወጣኝ እና ሄደ። ከዛ ተመልሶ መጣ። ምን ሆነሽ ነው አለኝ። ምንም አልኩት። ንገሪኝ ሲለኝ አይ ደህና ነኝ አልኩት። ከዛ የት ነው ቤትሽ ላድርስሽ አለኝ። እዛ ማለት ነው። እሺ አልኩኝ። ሄድኩኝ አደረሰኝ። ከዛ ወጥቼ በቃ በር አልገባሁም። ጂቢ ጮሃል ምናምን ቁጭ ብዬ አደርኩኝ በሩ ጋር። እሺ እንግዲህ ቤቴ ተመርቋል። ማኪባያ የሴቶች ሳሎን የውበት ሳሎን ይኸው ስራ ላይ ውሏል። ይሄ የሚሆነው ደግሞ ከሀገር ውጭም ከሀገር ውስጥም ያሉ ኢትዮጵያውያንም ኤርትራውያንም ደጋግ ልቦች ያሏቸው ሰዎች ነው ለዚህ ያበቁኝ። ስለዚህ ይኸው ፍሬያችሁ አፍርቷል። የዘራችሁት ነገር ፍሬው ፈርቶ ስራ ላይ ውሏል ማለት ነውና ስራ ጀምሬያለሁ። ለሰውዬ መግባት ጀምሬያለሁና እግዚአብሔር ጤናችሁን ባላችሁበት ይስጣችሁ። በሰላም ጠብቆ ለሀገራችሁ ያብቃችሁ። በያላችሁበት እናቴ ድንግል ማርያም መድኃኔዓለም አባቴ ይጠብቅልኝ፣ እድሜ ጤና ይስጥልኝ። በጣም ነው የማከብረው፣ በጣም ነው የማመሰግነው። ይሄን ለማለት ነው። አመሰግናለሁ። አንዳንድ ታሪኮች ከመሰማታቸው በፊት አንዳች ነገር ልብን ያሸክማሉ። ከተሰሙ በኋላ ደግሞ መርሳት በጭራሽ አይቻልም። የጸገነትና የእናቷ ታሪክ ከነዚህ አይነት ታሪኮች ውስጥ አንዱ ነበረ። እናቷ ባሏ በበረሃ ሞቷል ተብሎ ከተነገራት በኋላ ለ16 ዓመታት በሐዘን ኖረች። ጥቁር ለብሳ ሌላ ትዳር ሳትመሰርት ልጇን ብቻዋን በችግር አሳደገች። ነገር ግን ከ16 ዓመታት በኋላ ስፍራ ፍለጋ ሄዳ ያልጠበቀችውን እውነት ተመለከተች። ሞቷል ብላ ያለቀሰችለት ባል በሕይወት ነበረ። ሌላ ቤተሰብ መስርቶ በስራ ቦታው ተቀምጦ አገኘችው። ይህ ታሪክ እጅግ አስገራሚና አስደንጋጭ ነበር። ምን በድዬህ ነው ብላ ብትጠይቀውም የተቀበለችው መልስ የበለጠ የልብ ስብራት ነበር የሆነባት። በዚያ ቀን የእናት ሕይወት ተቀየረ። በኋላም ዓለማዊ ሕይወትን ትታ ወደ ገዳም ገባች። ይህን ሁሉ በዓይኗ ያየችው ጸገነት በአንቂ አንደበቶች ፕሮግራም ላይ ታሪኳን ስታካፈል በሚሊዮኖች የሚቆጠሩ ሰዎች አብረዋት አልቅሰዋል። ከኢትዮጵያና ከውጭ ሀገራት የሚኖሩ ወገኖች ከ1900 በላይ ስልኮች ደውለው አጽናንተዋታል። የገንዘብና የሞራል ድጋፍም አድርገውላት ወገናዊነታቸውንም አሳይተዋታል። ዛሬ ግን የሐዘኑ ታሪክ ወደ ተስፋ ተለውጦላታል። ጸገነት የነበረባትን አስቸጋሪ ወጥታ መንፈሳዊ አገልግሎትን መርጣለች። የራሷን የዩቲዩብ ቻናልም ከፍታ በዝማሬ ፈጣሪ ለማገልገል በስፋት ተዘጋጅታለች። እንዲሁም በሙያዋ በፀጉር ቤት ለመስራትም ብዙ በጎ አድራጊ ሰዎች ከጎኗ ቆመዋል። አርቲስቶችም በክብር መድረክ ላይ አብረዋት ሆነው አበረታተዋታል። የታሪክ የክህደት ታሪክ ብቻ አይደለም። የእናት ፍቅር፣ የልጅ ጽናት፣ የወገን ደግነትና ከጨለማ በኋላ ተስፋ እንደሚመጣ የሚያሳይ ሕያው ምስክር ነው። ሰላም የምንወዳችሁና የምናከብራችሁ የአዲስ ጊዜ ሚዲያ ቤተሰቦች እንዴት አላችሁ? በዛሬ መሰናዷችን የተቀየረውን የጸገነት ሕይወትና አሁናዊ ሁኔታን በተመለከተም አንዳንድ ጉዳዮች አንስተን እየዳሰስን ወደ እናንተ እናቀርባለን። አብራችሁን ቆዩም። ለቻናላችን አዲስ ከሆናችሁ ሼር፣ ላይክ፣ ሰብስክራይብ በማድረግ ቤተሰብ አድርጉን። እንባ ይደርቃል ለሚል ሰው የዚህችን ልጅ ጎርፍ የሆነ እንባ ማየት በቂው ነው። ለማመን የሚከብድ ልብን በሐዘን የሚሰብር የክህደት ታሪክ። ለ16 ዓመታት በበረሃ ሞተ ተብሎ የተነገረላት ባሏን እያለቀሰች ጥቁር ለብሳ ሌላ ወንድ ሳታውቅ ይህችን ልጅ ብቻዋን ያሳደገች ያች እናት የደረሰባትን ብትሰሙ ሁላችሁ ታዝናላችሁ። እርግጥ ብዙዎቻችሁ አይታችሁታል፣ ሰምታችሁታል። እንደው ምናልባት የዚህችን ልጅ ታሪክ ያላያችሁ ያልሰማችሁ ካላችሁ ብለን ነው። ከ16 ዓመታት የብቸኝነትና የሐዘን ኑሮ በኋላ እናት ስራ ፍለጋ ወደ አንድ ድርጅት ስትሄድ ያላሰበችው ጉድ ገጠማት። ሞተ ብላ ያዘነችለትና ጥቁር የለበሰችለት ባል በሕይወት ሌላ ትዳር መስርቶ ድርጅት ውስጥ ተቀምጦ አገኘችው። በድንጋጤ ምን በድዬህ ነው እንዲያደረከኝ ብትለው ያለምንም ርኅራሄ ውጭልኝ፣ ትዳሬ ልታፈርሽ ነው ብሎ አስወጣት። ይህች ልጅ እያለቀሰች የምትናገረው ይህንኑ የእናቷን የልብ ስብራት ነበረ። አንድ ሰው እንዴት ለ1 ሰዓት ሙሉ እንባው ሳይደርቅ እንዲህ ያልቅሳል? ይህ የህመሟ ጥልቅ ስሜት ነበረ። የህመሟን
ጥልቅና ከባድ ሁኔታዋን የገለጸችበት የእናትየው ጽናትና የታማኝነት ልክ በአንጻሩ ደግሞ የተፈጸመባት አሰቃቂ ክህደት የሰውን ልጅ ጭካኔ ቁልጭ አድርጎ ያሳየ ነበር። ልጇ እንዲህ ባለ መሪር ሁኔታ ማልቀሷ የደረሰባቸውን ስነ ልቦናዊ ስብራት በግልጽ የሚያሳይና የሚመሰክር ስለመሆኑም እየተነገረ ነው። በዚህ ሁሉ ክህደትና ስብራት የተጎዳቸው እናት አሁን ላይ ይችን ዓለም መቃኝ በማለት እግዚአብሔርን መርጣ መንኩሳም ትገኛለች። ኢትዮጵያዊነት በችግር ጊዜ የሚጸና በሰው ሕመም አብሮ የሚያለቅስና የወደቀን የሚያነሳ ታላቅ ማህተብ መሆኑን የጸገነት አዲስ ሕይወት በድጋሜ አስመስክሯል። ባለፈው ጊዜ በአንቂ አንደበቶች ፕሮግራም ላይ ቀርባ ልብን በሚሰብርና በእንባ በተሞላ ሁኔታ የሕይወት ታሪኳን ያካፈለችው ወጣት ጸገነት ሁሉም ሰው የሚያስታውሳት መቼም የማይረሳት ሰው ነች። እናቷ ባሏ እንደሞተ አምና ለ16 ዓመታት ያህል በጥቁር ልብስ ሐዘን ከኖረች በኋላ በአጋጣሚ በሕይወት እንዳለና ጥሏቸው ሌላ ሕይወት እንደመሰረተ ያወቀችበት በመጨረሻም እናት ወደ ገዳም ገብታ ጸገነት ብቻዋን ቀርታ በምሽት ሕይወትና በከባድ ውጣ ውረድ ውስጥ ስታልፍ የነበረችበት ያ ታሪክ በሚሊዮኖች የሚቆጠሩ ሰዎችን ልብ ነክቶ ብዙዎችን ያስለቀሰ ነበረ። እነሆ ዛሬ ደግሞ ሙሉ በሙሉ ደስታ ሆኖላታል። ተስፋንና የኢትዮጵያውያንን ድንቅ ደግነት የያዘ አዲስ የምስራች ይዛ ተመልሳለች። በወቅቱ ቪዲዮ ከተለቀቀ በኋላ በነበሩት ጥቂት ቀናት ውስጥ ብቻ ከአገር ውስጥና ከመላው ዓለም ካሉ ድንቅ ኢትዮጵያውያንና ኤርትራውያን ከ1900 በላይ ስልኮች ተደውለውላት አቅሟ የቻለውን አንስታ አስተናግዳለች። ሰዎች አብረዋት አልቅሰዋል። እኛ እህት፣ እኛ ወንድም፣ እኛ እናት እንሆንሻለን በማለት ከጎኗ ቆመው ነበር። ጸገነት በመጀመሪያው ቪዲዮ ከመቅረቧ በፊት ወደ ሰዓሊተ ምሕረት ቤተክርስቲያን ሄዳ እመቤቴ ሆይ ሕይወቴን ካወጣሽውና ሕዝቡን እንዲረዳኝ ካደረግሽ ጥላ ይዤልሽ እመጣለሁ ብላ ተስላ የነበረ ሲሆን ዛሬ የገባችው ስዕለት ሰምሮ ጥላዋን አስገብታለች። የሚገርመው ነገር ጸገነት ያንን አስቸጋሪ የምሽት ሕይወትና መጠጥ ሙሉ በሙሉ እርግፍ አድርጋ የተወች ሲሆን ወደ ዓለማዊ ሙዚቃ ላለመመለስ ወስናለች። ይልቁንም ፈጣሪን በዝማሬ ማገልገል ስለምትፈልግ የራሷን የዩቲዩብ ቻናል ከፍታ መንፈሳዊ ስራዎችን ለመስራትም አቅዳለች። በሙያዋ የጸጉር የጥፍርና የሜካፕ ባለሙያ የሆነችው ጸገነት የራሷን የጸጉር ቤት ከፍታ ራሷን እንድትደግፍ በውጭ ሀገር የሚኖሩ ወገኖች ሙሉ ለሙሉ የጸጉር ቤት እቃዎችን ለመግዛት ቃል ገብተውላታል። የፕሮግራሙ ስፖንሰር የሆነውም ቴምር ሪል ስቴት ደግሞ ትልቅ አርያነት ባለው መልኩ የ5 ወር የቤት ክራይዋን ሙሉ በሙሉ በመሸፈን ከጎኗ መቆሙንም አሳይቷል። አሁን ላይ ጸጉር ቤቱን ለመክፈት የሚያስፈልገው ቀሪውን የቤት ክራይና ሌሎች ወጪዎቿን ለማሟላት ህዝቡ ድጋፉን እንዲቀጥል ጥሪ ማቅረብ ብቻ ነው። የሚያስደንቀው ደግሞ አንድ ስሙ ያልተጠቀሰ በጣም የተቸገረ ወገን እንኳን ካለው ላይ 15 ብር ልኮላት እንደነበር ስታወራ የሰው ልጅ ለሰው ልጅ ያለውን ንጹህና ፍቅር የት ድረስ እንደሆነ የሚያሳይ ነው። ብዙዎች በኮሜንት ላይ ለምን የአባትሽን ስም አልጠራሽም፣ ለምን በሕግ አትጠይቂውም ብለው ለጠየቋት ጥያቄ ጸገነት የሰጠችው ምላሽ የእሷን ትልቅ አስተዋይነትና ቅንነት የሚያሳይ ነው። አባቷ አሁን ሌላ ትዳርና ልጆች እንዳሉት ስለምታውቅ የእሱ ጥፋት በእኔና በእናቴ ላይ ያደረሰው በቂ ነው። እኔ በእሱ ጥፋት የእሱ ድንቅ ልጆችና አዲሱ ቤተሰቡ እንዲበጠበጥ እህትና ወንድሞቼ እንዲያዝኑ አልፈልግም ስትል ተናገረች። ነገር ግን ሕጋዊ በሆነ መንገድ በፍርድ ቤት የአባቷንም ስም ሙሉ በሙሉ በማስቀየር በእናቷ አያት ስም ጸገነት ብርሃኔ ተገኘ ተብላ መጠራትም ጀምራለች። አባቴ መሆን ባይችልም ንስሐ ገብቶ ይቅርታ ከጠየቀኝ ግን እንደ ሰው ይቅር እለዋለሁ በማለት የልብ ስፋቷን አሳይታለች። በተጨማሪም የኢትዮጵያ አርቲስቶች ማህበር ፕሬዝዳንት አርቲስት ደሳለኝ ስልኳን ደውሎ አብሯት ካለቀሰ በኋላ አድዋ ፓርክ አፍሪካ አዳራሽ በተካሄደው ትልቅ የክብር ሽልማት ስነ ስርዓት ላይ የክብር እንግዳ አድርጎ በመጋበዝ ሊያበረታታትና ተስፋ ሊሰጣትም ችሎ ነበር። በመጨረሻም ጸገነት ገዳም ወዳለችው ውድ እናቷ ዘንድ በአካል በመሄድ የኢትዮጵያን ሕዝብ ደግነት ያበሰረች ሲሆን እናቷም በሰሙት ነገር እጅግ ተደስተው ዘር፣ ቀለም፣ ሃይማኖት ሳይለዩ ለረዷት ወገኖች በሙሉ ከገዳም ያደረሱት የእናትነት ምርቃትና ጸሎት ልብን በእጅጉ የሚነካ ነበር። ፈጣሪ ጸገነትንና እናቷን ካሉበት የጭንቀት ጨለማ አውጥቶ ለዚህ ስላበቃቸው ክብር ይግባው። ሁላችንም በጸሎትና በጉጉት ከጎኗ ቆመን ይህችን ብርቱ ሰው እናግዛት ዘንድ አሁንም ጥሪ እየቀረበ ይገኛል። የምንወዳችሁና የምናከብራችሁ የቻናላችን ቤተሰቦች አብራችሁን ስለቆያችሁ እናመሰግናለን። በዚህ ጉዳይ ላይ ያላችሁን ሀሳብ አስተያየት በሀሳብ መስጫ ሳጥን ላይ ያስፍሩልን።